እንዴት ናችሁ ውድ ቤተሰቦቻችን? ይሄ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ስለምታደምጡንም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከዝውውር ጉዳዮች ጋር በተያያዘ ከማንቸስተር ዩናይትድ ጋር የተያዙ ጉዳዮችን እናነሳለን። የብሪያን ኤምቤሞ ጉዳይ እስካሁን ለምን ዘገየ የሚሉ ጥያቄዎች እየተነሱ ይገኛሉ በበርካቶችና የዚህን ጥያቄ ምላሽ ወደ እናንተ ለማድረስ እንሞክራለን። ማንቸስተር ዩናይትዶች ደግሞ ብሪያን ኤምቤሞን ካስፈረሙ በኋላ 4 ያክል ዝውውሮችን ለማጠናቀቅም ሙከራዎችን እንደሚያደርጉና እንግዲህ 4 ዝውውሮችንም ለመፈጸም ፍላጎቶች እንዳላቸው የሚያሳዩ ሪፖርቶች እየወጡ ነው። እነሱንም ጉዳዮች እንመለከታለን። ሌሎችንም የአውሮፓ ክለቦች የተመለከቱ መረጃዎችን እናነሳለን። አርሰናል፣ ቸልሲ፣ ሊቨርፑልም እንዲሁ ከዝውውር ጉዳዮቻቸው ጋር በተያያዘ የሚነሱ በርከት ያሉ ጉዳዮች ይኖራሉና እነሱንም መረጃዎች ወደ እናንተ እናደርሳለን። እንደተለመዱት ሁለቱ ፕሮግራሞቻችን ወደ እናንተ ይደርሳሉ። የጥያቄና መልስ ፕሮግራማችን፣ ከዛ በተጨማሪ ደግሞ 240 ሰከንድ የሚለው ፕሮግራማችን የተለያዩ ዓለማችን ላይ የተከሰቱ አበይት ስፖርታዊ ጉዳዮችን በ240 ሰከንድ ውስጥ የምናቀርብበት ፕሮግራምም ዛሬም ወደ እናንተ ይደርሳል። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት ጋብዘው ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኩ። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ወደ ቀዳሚው ፕሮግራማችን ነው ውድ ቤተሰቦቻችን የምወስዳችሁ። ቀዳሚ ፕሮግራማችን የሚሆነው ደግሞ የጥያቄና መልስ ፕሮግራም ይሆናል። የአንድን የአሰልጣኝ የተዘዋወረባቸውን ወይም ደግሞ ከዚህ በፊት ያሰለጠነባቸውን ክለቦች እናስመለከታችሁና ይህ አሰልጣኝ ማን እንደሆነ ምላሾቻችሁን ኮሜንት ቦክስ ላይ ታጋሩናላችሁ። የመጀመሪያ ጥያቄያችን የምናደርገው የጥያቄና መልስ ፕሮግራማችን ነው። በአጠቃላይ እስካሁን 11ኛ ጥያቄያችን ነው። በቀጥታ ወደ ጥያቄ ወስዳችኋለሁ። ምላሾቻችሁን ኮሜንት ቦክስ ላይ አጋሩ። የዛሬው ባለታሪካችን የአሰልጣኝነት ህይወቱን የጀመረው በዋነኝነት በተለይም በዩትሬክት ነው። ከዛ በፊት በስፖርቲንግ ዳይሬክተርነት እንዲሁ በምክትል አሰልጣኝነት የሰራባቸው ክለቦች አሉ። ነገር ግን በዋና አሰልጣኝነት ዩትሬክት መጀመሪያው ክለብ ነው 2017 ላይ። ከዛም ወደ አያክስ አምስተርዳም አመራ። ከአያክስ አምስተርዳም ማንቸስተር ዩናይትድንም ያሰለጠነበት ጊዜ ነበር። ከማንቸስተር ዩናይትድ ደግሞ ወደ ባየር ሌቨርኩዘን ተዘዋውሯል። ይህ አሰልጣኝ በአሰልጣኝነት ህይወቱ የኤፍኤ ካፕን አንድ ጊዜ፣ የሊግ ካፕ ወይም ካራባው ካፕ የምንለውን አንድ ጊዜ፣ እንዲሁ የደች ቻምፒየንን 3 ጊዜ፣ የደች ካፕ ዊነርን ደግሞ 2 ጊዜና ሌሎች ዋንጫዎችንም ማሳካት የቻለ አሰልጣኝ ነው። ይህ አሰልጣኝ ማን ይመስላችኋል? ምላሾቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከጥያቄና መልስ ፕሮግራማችን በድጋሚ ተመልሰን ተገናኘን። እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን የምናነሳበት ፕሮግራማችን ተጀምሯል። በቀጥታ ወደ ዝውውር ጉዳዮቻችን ነው የምንወስዳቸው። ቀዳሚነት የምናነሳው ጉዳይ ከማንቸስተር ዩናይትድ ጋር የተያዙ አንዳንድ ጉዳዮችን ወደ እናንተ ለማንሳት እንሞክር። በተለይ ከዝውውር ጉዳዮች ጋር በተያያዘ በዚህ የዝውውር መስኮት በንቃት ይሳተፋሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ነው የማንቸስተር ከተማው ክለብ ማንቸስተር ዩናይትድ። ይህ ክለብ እንግዲህ ባለፈው የውድድር ዓመት በእግር ኳስ ህይወቱ ወይም ደግሞ ይሄ ክለብ ከተመሰረተ ጭምር አይቶት የሚያውቀው በተለይ ደግሞ በቅርብ ጊዜያቶች ውስጥ በጣም ስኬታማ ከሚባሉ እንዲሁ ደግሞ በእንግሊዝ እግር ኳስ ውስጥም በጣም ስኬታማ ገናና ተብለው ከሚነሱ ክለቦች መካከል አንደኛው ነው ማንቸስተር ዩናይትድ እና አምና የጨረሰበት ውጤት ግን በርካቶች መስማት የማይፈልጉት በርካቶችም ያለፈውን የውድድር ዓመት ማስታወስ የማይፈልጉት የውድድር ዓመት ሆኖ ነው ያለፈው 15ኛ በፕሪሚየር ሊግ የጨረሰበት ውጤት ነው። ከዛ በተጨማሪ ደግሞ የአውሮፓ ቻምፒየንስ ሊግን ለመሳተፍ በዚህ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እንዲሁ ደግሞ ዓመቱንም ቢያንስ በዋንጫ ለማጠናቀቅና የተወሰነም ለደጋፊው እንግዲህ ይህንን አስከፊውን የውድድር ዓመት ማስረሻ የሚሆን ዋንጫ ለማግኘት ከጫፍ ደርሰው ነበር። በዩሮፓ ሊግ የፍጻሜ ጨዋታ ከቶትናም ሆትስፐርስ ጋር ደርሰው ነበር። ነገር ግን ያንን አጋጣሚ ማንቸስተር ዩናይትዶች ሳይጠቀሙበት ቀርቶ በቶትናም ተሸንፈው የውድድር ዓመቱን ይበልጡኑ አስከፊ አድርጎ ማጠናቀቃቸውን እናስታውሳለን እና ይሄኛው ደግሞ ቀጣዩ የውድድር ዓመት ላይ እንዳይከተል ወይም በቀጣዩ የውድድር ዓመት ይሄ ነገር በድጋሚ እንዳይከሰት ማንቸስተር ዩናይትድ ራሱን በደንብ ለማጠናከር ሙከራዎችን ያደርጋሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው ነው ማንቸስተር ዩናይትድ። የተለያዩ የዝውውር ጉዳዮችን እየሰማን እንገኛለን ከዚህ ክለብ ጋር
እንግዲህ የዝውውር መስኮቱ ገና ከመከፈቱ ነው አንድ ተጫዋች ማስፈረማቸውን ያረጋገጡት። ማቲያስ ኩኛህን ቀደም ብለው ነው ማንቸስተር ዩናይትዶች ማስፈረማቸውን ይፋ ያደረጉትና ይሄም እንግዲህ በዚህ የዝውውር መስኮት ምናልባት ማንቸስተር ዩናይትድ በዝውውሩ ላይ በጣም በንቃት ይሳተፋሉ ተብሎ እንዲጠበቅ አድርጓል። ገና የዝውውር መስኮቱ በመከፈቻ ቀናቶቹ አንድ ወሳኝ የሚባል ተጫዋችን በማስፈረማቸው ምክንያት በቀጣይም ሌሎች ተጫዋቾችን እንደሚያስፈርሙ ይጠበቃል። ብሪያን ምቤሞ ሌላኛው ሁለተኛ ፈራሚ ይሆናል ተብሎ የሚጠበቀውና ለማንቸስተር ዩናይትድም በጣም ቅርቡ ዝውውር አሁን ላይ እየተነሳ የሚገኘው የብሪያን ምቤሞ ጉዳይ ነው። ይህ ጉዳይ ግን እስካሁን እልባት ማግኘት አልቻለም። በተለይ ደግሞ ተጫዋቹ ወደ ማንቸስተር ዩናይትድ መቀላቀል ከመፈለጉ አንጻር ዩናይትድም ደግሞ ይህንን ተጫዋች ለማስፈረም አጥብቆ ከመፈለጉ አንጻር ይሄ ዝውውር ቀላል ይሆናል ወይም ደግሞ ብሪያን ምቤሞ በቀላሉ ማንቸስተር ዩናይትድን ይቀላቀላል ተብሎ ሲጠበቅ እንደነበር የምናስታውሰው ነው። ነገር ግን ይሄ ነገር ሊከሰት ወይም ደግሞ ሊሆን አልቻለም። እስካሁን ድረስ ክለቡ ብሬንትፈርድና ማንቸስተር ዩናይትድ በገንዘብ ነክ ጉዳዮች ላይ ከስምምነት መድረስ አልቻሉም። አሁንም ድርድሮችን እያደረጉ እንደሆነ ጭምር ነው እየተመለከተን የምንገኘው። ዩናይትዶች 62.5 ሚሊዮን ፓውንድ የሚያወጣም እንግዲህ ክፍያን ለብሬንትፈርዶች ቢያቀርቡም ነገር ግን ብሬንትፈርዶች በዚህ ክፍያ ሊስማሙ እንዳልቻሉ ነው እየተገለጸ የሚገኘውና ሁለቱ ክለቦች ማለትም ብሬንትፈርድ እና ማንቸስተር ዩናይትድ አሁንም ከስምምነት መድረስ አልቻሉም ነው እየተባለ የሚገኘው። ባለፈው የውድድር ዓመት ብሪያን ምቤሞ በጣም ጥሩ የሚባል ጊዜን ማሳለፍ ችሏል ከክለቡ ብሬንትፈርድ ጋር። በተለይ ደግሞ ብሬንትፈርድ ካለበት ደረጃ አንጻር እንግዲህ ትልቅ ጎሎችን አስቆጥሮ ነው ውድድር ዓመቱን ያጠናቀቀው። በአጠቃላይ 38 የፕሪሚየር ሊግ ጨዋታዎችን ነው አምና ማድረግ የቻለው። እንግዲህ ከ38ቱ ጨዋታዎች 38ቱንም ጨዋታዎች አድርጓል። በእንግሊዝ ፕሪሚየር ሊግ 20 ጎሎችን አስቆጥሮ 7 አሲስቶችን ማድረግ የቻለበትን አጋጣሚ ደግሞ ተመልክተናል። ተጫዋቹ ባለፉት 4 የውድድር ዓመታት በእንግሊዝ እግር ኳስ ውስጥ ቆይቷል ወይም ደግሞ በእንግሊዝ ፕሪሚየር ሊግ ውስጥ ቆይቷል እና ጥሩ የሚባሉ ጊዜያቶችን አሳልፏል። ይህ ተጫዋች በእግር ኳስ ሕይወቱ ይሄ ነው የሚባል ጠንካራ ጉዳቶች የገጠሙት ተጫዋች አይደለም። ስለዚህ ፊት ሆኖ እንግዲህ በርከት ያሉ ጨዋታዎችን ለቡድኑ ማገልገል የሚችል ተጫዋች ነው። ባለፈው የውድድር ዓመት ሙሉ 38ቱንም ጨዋታዎች ካደረጉ ጥቂት በጣት ከሚቆጠሩ የፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው ብሪያን ምቤሞ እና እንግዲህ በጥሩ ፊትነስ ላይ የሚገኝ አይነት ተጫዋች ነው። ተደጋጋሚ ጉዳቶችም የሚያጠቁት አይነት ተጫዋች ደግሞ አይደለም እና ይህ ተጫዋች እንግዲህ ለማንቸስተር ዩናይትድ የተሻሉ ግልጋሎቶችን ይሰጣል ተብሎ ነው የሚጠበቀው። እድሜው ደግሞ ገና 25 ከመሆኑ ጋር በተያያዘ እንግዲህ ረዘም ላሉ ጊዜያቶች ለማንቸስተር ዩናይትድ ግልጋሎት መስጠት የሚችልበት እድል ይኖራል ተብሎ ነው የሚታሰበው። እንዳልኳችሁ 38 የፕሪሚየር ሊግ ጨዋታዎችን አድርጎ 20 ጎሎችን አስቆጥሮ 7 አሲስቶችን አድርጓል። ይሄ እንግዲህ አምና በተደረገው የውድድር ዓመት ላይ ያደረገው ነው። ከዛ በፊትም እንዲሁ በአጠቃላይ ከዚህ የውድድር ዓመት ጋር 4 የውድድር ዓመትን ነው በእንግሊዝ ፕሪሚየር ሊግ መቆየት የቻለው። በ2021-22 መጀመሪያ ላይ 35 የፕሪሚየር ሊግ ጨዋታዎችን አድርጎ 11 የግብ ተሳትፎችን አድርጎ ነው በመጀመሪያው የውድድር ዓመቱ ያጠናቀቀው። 2022-23 የውድድር ዓመት ላይ እንዲሁ 38 ጨዋታዎችን አድርጎ 17 የግብ አስተዋጽኦችን አድርጓል። 9 ጎሎችን አስቆጥሮ 8 አሲስቶችን ያደረገበት የውድድር ዓመት ነበር ሁለተኛው የውድድር ዓመቱ። በአንጻሩ ሶስተኛው የውድድር ዓመቱ ደግሞ 25 ጨዋታዎችን ነው ማድረግ የቻለው። 13 ያክል ጨዋታዎች አምልጠውታል። በ15 ያክል የግብ ተሳትፎችን ደግሞ ማድረግ የቻለበት የውድድር ዓመት ነበር። 9 ግቦችን አስቆጥሮ 6 አሲስቶችን ማድረግ የቻለበት ነበር። ዘንድሮ ግን ይበልጡኑ ተሻሽሎና ይበልጡኑ በጣም ጥሩ ፐርፎርመር ሆኖ ነው ወደዚህ የውድድር ዓመት እንግዲህ የመጣውና በጣም ጥሩ ጊዜያቶችን አሳልፈዋል። ከዛ በተጨማሪ ለሀገሩ ካሜሮን ብሔራዊ ቡድን ጭምር ከ6 ጨዋታዎችን አድርጎ 3 ጎሎችን ማስቆጠር ችሏል። በዓለም ዋንጫ የማጣሪያ ጨዋታዎች ላይ ለብሔራዊ ቡድኑ 6 ጨዋታዎችን አድርጎ 3 ጎሎችን አስቆጥሮ 1 አሲስት ማድረግ የቻለው ነውና ለማንቸስተር ዩናይትድም ትልቅ ጥቅሞችን ይሰጣል ተብሎ የሚጠበቅ አይነት ተጫዋች ነው። በተለይ ደግሞ አሰልጣኝ ሩበን አሞሪም ለሚከተሉት የጨዋታ ዘይቤ 3-4-3 ፎርሜሽንም በጣም ተመራጭ ተጫዋች እንደሚሆን ይታመናል። ከአጥቂው ጀርባ በሚኖረው የ10 ቁጥር ቦታ ላይ አንዱን ቦታ ይዞ እንግዲህ እንደሚጫወት ነው የሚጠበቀውና ብሪያን ምቤሞ ለአሰልጣኝ ሩበን አሞሪም ትልቅ ግልጋሎትን ሊሰጥ የሚችል አይነት ተጫዋች እንደሆነ ይገለጻል። ነገር ግን ብሬንትፈርዶች ከዚህ ተጫዋች ጋር በተያያዘ ተለቅ ያለ ገንዘብን እንደሚጠብቁ ነው የሚገለጸው። በእርግጥ ተጫዋቹ የመዘዋወር እድሉ በጣም ትልቅ እንደሆነ ይነገራል። አሁንም ቢሆን ወደ ማንቸስተር ዩናይትድ ማምራቱ አይቀሬ እንደሆነ ነው ዘገባዎች የሚያሳዩት። ነገር ግን ብሬንትፈርዶች ግን ከዚህ የተሻለ ክፍያን እንደሚጠብቁና እንደሚጠይቁ እየተገለጸ ነው። ማቲያስ ኩኛ ከወልቨርሃምፕተን ወንደረርስ ወደ ማንቸስተር ዩናይትድ የተዘዋወረበት 62.5 ሚሊዮን ፓውንድ ለብሪያን ምቤሞ በጣም ትንሽ ነው ሲሉ ብሬንትፈርዶች ይናገራሉና ብሬንትፈርዶች 4 የውድድር ዓመታትን በፕሪሚየር ሊግ ብሪያን ምቤሞ አሳልፈዋል።
አሳልፏል። ባለፈው የውድድር ዓመት ደግሞ ከዚህም ተጫዋች ከማቲያስ ኩኛም የተሻለ የጎል አስተዋጽኦች ነበሩትና ከሱ የተሻለ ክፍያ ይገባዋል ብለው ስለሚያምኑ ነው ዝውውሩ እንደዘገየ የሚያሳዩ ሪፖርቶች እየወጡ የሚገኙት። እንግዲህ ፋብሪዚዮ ሮማኖ እንደተናገረው ከሆነ ግን ይሄ ዝውውር የመፈጠር እድሉ አሁንም በጣም ትልቅ ነው። መዘዋወሩም አይቀሬ ነው የሚመስለው። ነገር ግን ብሬንትፈርድ እና ማንቸስተር ዩናይትድ ግን አሁን በዚህ ዝውውር ላይ ከስምምነት እንዳልደረሱ የሚያሳዩ ሪፖርቶችን ግን ትልልቆቹ ሚዲያዎች ጭምር እያወጡት ይገኛሉና እንግዲህ የማንቸስተር ዩናይትድ እና የብሪያን ኤምቤሞ ጉዳይ ደግሞ በዚህ ጉዳይ ላይ እንደሆነ ነው እስካሁን የቆየበት ጉዳይም ይሄ እንደሆነ ነው እየተገለጸ የሚገኘው። ነገር ግን ማንቸስተር ዩናይትዶች ይህንን ተጫዋች ሁለተኛ ፈራሚ አድርገው ግን ማምጣታቸው አይቀሬ እንደሆነ ነው እየተገለጸ የሚገኘው። ሌሎችም ከማንቸስተር ዩናይትድ ጋር የሚያያዙ የዝውውር ጉዳዮች አሉ። በተለይ ማንቸስተር ዩናይትዶች በተለይ አሰልጣኙ ደግሞ ሩበን አሞሪም በዚህ የውድድር ዓመት ቡድናቸውን መገንባት ይፈልጋሉ። በእርግጥ የቡድን ግንባታ በአንድ የዝውውር መስኮት ብቻ ተደርጎ የሚጠናቀቅ አይነት ጉዳይ እንደማይሆን ይጠበቃል። ማንቸስተር ዩናይትዶች ቡድናቸውን እንግዲህ ለመገንባት የሚቀጥሉትን የዝውውር መስኮቶችም ጭምር መጠበቅ እንደሚኖርባቸው ጭምር ይታመናል። ነገር ግን በዚህ የዝውውር መስኮት ግን ትልቅ ስራዎችን መስራት እንደሚጠበቅባቸው ነው ዘገባዎች የሚያሳዩትና ያንንም ለማድረግ ሙከራዎችን እያደረጉ እንዳሉ እየተገለጸ ነው። እስካሁን አንድ ፈራሚን በይፋ አረጋግጠዋል። ሁለተኛ ፈራሚም ለማግኘት በጣም ቅርብ ናቸው። ከዛ በኋላ ግን ምናልባት አራት ያክል ዝውውሮችን ለማድረግ ሙከራዎችን እንደሚያደርጉ ጭምር ነው መረጃዎች እያሳዩ የሚገኙት። በአጥቂ መስመር ላይ ተጫዋች ማምጣት ይፈልጋሉ፣ በ9 ቁጥር ቦታ ማለት ነው። ከዛ በተጨማሪ በአማካይ ስፍራ ላይም እንዲሁ ተጫዋቾችን ማምጣት ይፈልጋሉ። የተነሱ ስሞች አሉ፣ በኋላ ላይ ጠቅስላችኋለሁ። በአማካይ ስፍራ ላይም እንዲሁ ተጫዋች ማምጣት የሚፈልጉበት ቦታ እንደሆነ ይነገራል። እንዲሁ ደግሞ በግብ ጠባቂ ቦታ ላይ ማንቸስተር ዩናይትድ በደንብ ሊያስብበት የሚገባ ቦታ ነው። ምክንያቱም እንግዲህ አንድሬ ኦናና ለማንም መንገር የሚያሻ አይነት ይታወቃል። እንግዲህ አንድሬ ኦናና የነበረው የውድድር ዓመቶች ሁላችሁም የምታውቁት አይነት ግብ ጠባቂ እንደሆነ ይታወቃል እና ባለፉት 2 የውድድር ዓመታት 12 ግቦች በሱ ስህተት እንግዲህ 12 ወደ ጎልነት ያመሩ ስህተቶችን መስራቱ ይታወሳል እና ይህም በፕሪሚየር ሊጉ ትልቁ ቁጥር ነው። ስለዚህ ምንም ጥያቄ የለውም አንድሬ ኦናና በማንቸስተር ዩናይትድ ቤት ሊተካ ከሚችሉ ግብ ጠባቂዎች መካከል አንዱ እንደሆነ ይታመናል። ማንቸስተር ዩናይትዶችም በዚህ ቦታ ላይ በትኩረት የሚከታተሏቸው ሰዎች እንዳሉ ወይም ግብ ጠባቂዎች እንዳሉ ይነገራል። ነገር ግን የአንድሬ ኦናና ግን የመልቀቁ ጉዳይ የተረጋገጠ ጉዳይ አይደለም። በሳዑዲ ክለቦች በተለይ ኒኦም በሚባለው አዲስ ባደገው ቡድን ይህ ግብ ጠባቂ ይፈለጋል። ከዛ በተጨማሪ በፈረንሳዩ ክለብ ሞናኮም በተለይ ሞናኮ አሁን ላይ ትልልቅ ከዋክብቶችን እየሰበሰበ ይገኛል። ፖል ላቤሌ ፖግባን እንዲሁ ለማስፈረም ከጫፍ እንደደረሰ ይታወቃል። ከዛ በተጨማሪ የባርሴሎናውን አንሱ ፋቲንም ለማስፈረም ከጫፍ ደርሷልና ሞናኮ ራሱን በከዋክብቶች ከፍ ለማድረግ ሙከራዎችን እያደረገ ይገኛል። ቢያንስ ስም ባላቸው ተጫዋቾች ራሱን ለማደራጀት ሙከራዎችን እያደረገ ይገኛልና ሌላኛው ስም ያለው ተጫዋችን ለማምጣት የሚፈልገው ግብ ጠባቂ አንድሬ ኦናናን ነበር። ነገር ግን ሁለቱ አካላት በክፍያ ጉዳይ እንዳልተስማሙ የሚያሳዩ ሪፖርቶችም እየወጡ ይገኛሉ። ማንቸስተር ዩናይትድ ግን ይህንን ግብ ጠባቂ ሊተካ የሚችልበት እድል ሰፊ ነው። ምክንያቱም የተለያዩ ግብ ጠባቂዎች ስማቸው እየተነሳ ነው። ኤሚ ማርቲኔዝን ስሙ ሲነሳ ሰምተናል። ከዛ በተጨማሪ የአታላንታው ግብ ጠባቂም ጭምር እንዲሁም ስሙ ሲነሳ እንደነበር የምናስታውሰው ጉዳይ ነውና እንግዲህ አሁን ላይ ይህንን ነገር በትኩረት የሚከታተሉበት ጊዜ ላይ እንዳሉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች እየተመለከቱት የሚገኘው የአታላንታው ግብ ጠባቂ ማርኮ ካራንቼሲ ይባላል። ይህ ግብ ጠባቂ እንግዲህ በትክክልም እየተመለከቱት እንዳሉ የሚያሳዩ መረጃዎች እየወጡ ነው የሚገኙት። 24 ዓመቱ ላይ እንደሚገኝ እየተገለጸ ይገኛል። ከዛ በተጨማሪ ፋብሪዚዮ ሮማኖ ከዚህ ዝውውር ጋር በተያዘም በከቼንድ ኦፍ ሳይድ አምዱ ላይ ሲናገር ማንቸስተር ዩናይትድ በትክክልም ይህንን ግብ ጠባቂ እየተመለከተው ነው። ነገር ግን ምንም አይነት ግን ይፋዊ ንግግሮችን እስካሁን እንዳላደረገ ግን ላረጋግጥላችሁ እወዳለሁ ሲልም ጭምር ነው የተናገረውና ማርኮ ካራንሴቺን እንግዲህ ማንቸስተር ዩናይትዶች በጣም ፍላጎት እንዳደረባቸው አሁን ላይ እየተነገረው ነውና አንድሬ ኦናናን ለመተካት ደግሞ ይህንን ግብ ጠባቂ ለማስፈረም ሙከራዎችን ሊያደርጉ እንደሚችሉ ጭምር እየተነገረ ነው። 40 ሚሊዮን ዩሮ ደግሞ ለዚህ ግብ ጠባቂ ሊወጣ የሚችል ገንዘብ እንደሆነ እየተገለጸ ይገኛልና አንድሬ ኦናናን ለመተካት ዩናይትዶች አሁንም በቁም ነገር እየተከታተሉት እንደሆነ ነው የሚገለጸው። ከዛው ከአታላንታ ጋር ግን ካያያዝ ነው ማንቸስተር ዩናይትዶች ሌላም የአታላንታ ተጫዋችን ለማስፈረም ሙከራዎችን እያደረጉ እንዳለ
እየሰማን እንገኛለን። ይህ ደግሞ ተጫዋች በመሃል ሜዳ ላይ የሚጫወተው ኤደርሰን እንደሆነ ይታወቃል። ብራዚላዊው ኤደርሰን በማንቸስተር ዩናይትድ ሌላኛው በጥብቅ የሚፈለገው ተጫዋች እንደሆነ እየተገለጸ ይገኛል። በአማካይ ስፍራ ላይ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። በተለይ ማንቸስተር ሲቲዎች እንግዲህ የተለያዩ የአማካይ ስፍራ ተጫዋቾችን ከማምጣታቸው በፊት እነ ቲያኒ ራይንደርስን ከማምጣታቸው በፊት በመሃል ሜዳው ላይ ከሚመለከቷቸው ተጫዋቾች መካከል አንደኛው ኤደርሰን ነበር፣ የአታላንታው ተጫዋች። ነገር ግን አሁን ላይ ይህንን ተጫዋች ትተው እንግዲህ ሌሎች ተጫዋቾችን አስፈርመዋል። የጣሊያን ሴሪኤውን ኮከብ ተጫዋች ቲያኒ ራይንደርስን አስፈርመዋል። ዩናይትድም የዚህ ተጫዋች ላይ ኤደርሰን ላይ ፍላጎት እንዳሉ ይገለጻልና እነዚህን ሁለት ሰዎች ማርኮ ቤራንሴቺን እና እንዲሁ ደግሞ ኤደርሰንን ከአታላንታው ቤርጋሞ ክለብ ለማስፈረም ሙከራዎችን ያደርጋሉ ተብሎ ይጠበቃል። በግብ ጠባቂ ቦታና እንዲሁ በመሃል ቦታ ላይ ደግሞ እነዚህን ተጫዋቾች በማምጣት ራሱን ማጠናከር እንደሚፈልግ ነው የተነገረው። በአጥቂ ቦታ ላይ ተደጋጋሚ ጊዜ የተነሳ ጉዳይ ነው። ማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች ይታወቃሉ። ሁጎ ኤኪቲኬ ስሙ ሲነሳ ነበር። ቪክተር ዮከርሽ ነበር ቅድሚያ ስሙ ሲነሳ የነበረው። አሁንም ግን በድጋሚ ወደ ቪክተር ዮከርሽ ዝውውር ሊመለሱ የሚችሉበት እድል እንዳለ እየተገለጸ ይገኛል። በድጋሚ ለማጤንም ፍላጎት አላቸው። አሰልጣኝ ሩበን አሞሪም ጭምር ቀጥታ ድርድሮችን ከተጫዋቹ ተወካዮች ጋር ሊያደርጉ እንደሚችሉ ጭምር የሚያሳዩ ሪፖርቶችም እየተነገረ ይገኛል። ድርድርም ባይሆን ንግግሮችን ለማድረግ ግን ዝግጁ እንደሆኑ የሚያሳዩ ሪፖርቶች እየወጡ ነውና ዩናይትድ ምናልባት ወደዚህ የአጥቂ ስፍራ ተጫዋች ወደ ቪክተር ዮከርሽ የአጥቂ መስመር ተጫዋች ነው እንግዲህ ወደዚህ ተጫዋች ዝውውር በድጋሚ ሊመለሱ የሚችሉበት እድሎች እንዳሉ የሚያሳዩ ሪፖርቶችን እየተመለከትን እንገኛለን። ከማንቸስተር ዩናይትድ ጋር በአጠቃላይ እየተያዙ የሚገኙ ዛሬ የወጡ እንዲሁ ደግሞ እየተሰሙ የሚገኙ የዝውውር ጉዳዮች እነዚህ ነው የሚመስሉት። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። የተለያዩ ርዕሰ ጉዳዮችን እያነሳን ነው። የማንቸስተር ዩናይትድ ጉዳዮችን አነሳን። አሁን ላይ ደግሞ 240 ሰከንድ የሚለውን ፕሮግራማችንን ወደ እናንተ እናድረስና ሌሎቹን የአውሮፓ ታላላቅ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ በትንታኔ መልክ ማድረሳችንን እንቀጥላለን። አሁን 240 ሰከንድ የሚለው ፕሮግራማችን ነው ወደ እናንተ የሚደርሰው። በዚህ ፕሮግራማችን አጠር ያሉ የዝውውር ጉዳዮች አጠር ያሉ ስፖርታዊ ክንውኖች ወደ እናንተ የሚደርስበት ፕሮግራም ነው። 240 ሰከንድ ብቻ ትፈጃለች። እሱም ፕሮግራም ተከታትለን እንመለሳለን። የትም እንዳትሄዱ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከፕሮግራሙ በኋላ በድጋሚ የምንገናኝ ይሆናል። አርሰናል ኤብሬቼ ኢዜን የ24 ዓመቱን የሪያል ማድሪድ ብራዚላዊ የፊት መስመር ተጫዋች ሮድሪጎ ጓይሽን ማስፈረም ካልቻሉ ወይም ደግሞ ርካሽ አማራጭ አድርገው እያዩት ነው ተብሏል። አርሰናሎች ኤዜን በቁም ነገር እየተከታተሉት እንደሆነ መረጃዎች ወጥተዋል። የሰሜን ለንደኑ ክለቦች አርሰናል እና ቶተንሃምም የ26 ዓመቱን የክሪስታል ፓላስ እንግሊዛዊ አማካይ ኤብሬቼ ኢዜን ለማስፈረም ፉክክር ውስጥ ነበሩ። ነገር ግን አሁን ላይ ቶተንሃም ከዚህ ዝውውር ራሱን ማግለሉን የሚያሳዩ ሪፖርቶች ደግሞ እየወጡ ነው። ቶተንሃም ሆትስፐርስ የ27 ዓመቱን አርጀንቲናዊ የመሃል ተከላካይ የሆነው ክሪስቲያን ሮሜሮን ዋጋ ከ60 ሚሊዮን ፓውንድ በላይ እንደሆነ ታምኗል። የስፔኑ ክለብ አትሌቲኮ ማድሪድ ተጫዋቹን ለማስፈረምም ፍላጎት ቢኖረውም ከተመኑ ውጭ ግን በቅናሽ ዋጋ ለመሸጥ ፍቃደኛ አይደሉም እየተባለ ነው። የጣሊያኖቹ ክለቦች ዩቬንቱስ እና ናፖሊ ለእንግሊዛዊው የክንፍ መስመር ተጫዋች ጄደን ሳንቾ 25 ሚሊዮን ፓውንድ የዝውውር ገንዘብ ለማንቸስተር ዩናይትድ ለመክፈልም ፍቃደኛ ቢሆኑም በሳምንት የሚያገኘው 250 ሺህ ፓውንድ ደሞዝን ለመሸፈን ግን ፍቃደኛ ለመሆናቸው ተዘግበዋል። ተጫዋቹ ሳምንታዊ ደሞዙ እንዲቀንስም ይፈልጋሉ ብሏል ሜትሮ በዘገባው። ማንቸስተር ዩናይትድ የ19 ዓመቱን የፓሪስ ሰን ዠርሜን ፈረንሳዊ አማካይ ዋረን ዛየር ኤሚሪን ለማስፈረም ከፍተኛ ጥረት እያደረጉ ነው። ፉልሃም የ24 ዓመቱን ብራዚላዊ አጥቂ ሮድሪጎ ሙኔዝን ለመልቀቅም ፍላጎት የለውም። ምንም እንኳን ሊድስ ዩናይትድ እሱን ለማስፈረም ፍላጎት ቢያሳዩም ፉልሃሞች ግን የ24 ዓመቱን ተጫዋች በጭራሽ መልቀቅ እንደማይፈልጉ የሚያሳዩ ሪፖርቶች ናቸው የወጡት። ሊቨርፑል የክሪስታል ፓላሱን አምበል ማርክ ገሄን ለማስፈረም ንግግር የጀመረ ሲሆን የ24 ዓመቱ የእንግሊዝ ተከላካይ በዚህ ክረምትም ወደ አንፊልድ መዘዋወርን እንደሚመርጥም ነው እየተዘገበ የሚገኘው። ኒውካስል ዩናይትድ የ23 ዓመቱን የብራይተን ብራዚላዊ አጥቂ ዣኦ ፔድሮን የ22 ዓመቱን የበርንሌይ እንግሊዛዊ ግብ ጠባቂ ጄምስ ትራፎርድን እና የ23 ዓመቱን የኖቲንግሃም ፎረስት ስዊድናዊ የክንፍ መስመር ተጫዋች አንቶሊ ኤላንጋን ማስፈረም እንደሚፈልጉ የሚያሳዩ ሪፖርቶችም እየወጡም ይገኛሉ። ዌስትሃም እና ወልቭስ 25 ሚሊዮን ፓውንድ የሚገመተውን የኒሱን አይቮሪ ኮስታዊ አጥቂ ኢቫን ጉሳንስን ለማስፈረም እየተፎካከሩ ነው።
ብሬንትፈርድ የ20 ዓመቱን የፌኖርድ ኔዘርላንዳዊ የአጥቂ አማካይ አንቶኒ ሚላምቦንም ለማስፈረም ከስምምነት መድረሳቸውን የሚያሳዩ ሪፖርቶች እየወጡ ይገኛሉ። የቀድሞው የማንቸስተር ዩናይትድ ተከላካይ ማርከስ ሮሆ ከቦካ ጁኒየርስ ጋር የነበረው ውል በመቋረጡ ምክንያት በአሁኑ ሰዓት ክለብ አልባ ቡድን ሆኗል። አወዛጋቢው አጥቂ ማሪዮ ባሎቴሊ በስፔን የሶስተኛ ዲቪዚየን ክለብ ውስጥ ለመጫወት ተቃርቧል እየተባለ ነው። ሪያል ማድሪድ የአርሰናሉን ኮከብ ወጣት ማይልስ ሉዊስ ስኬሊን ተጫዋቹ አዲስ ውል ከመፈራረሙ በፊት በነፃ የዝውውር ውል ወይም ደግሞ ፍሪ ትራንስፈር በቀጣይ የውድድር ዓመት እንዲቀላቀላቸው ፍላጎት እንዳለውም ጠይቀውት ነበር እየተባለም ይገኛል። የአርሰናል ዋነኛ የዝውውር ኢላማ የሆነው ቤንጃሚን ሼስኮ አርሰናሎችን ለመቀላቀል ፍላጎት እንዳለው የሚያሳይ ጠንካራ ፍንጭ መስጠቱም ጭምር የሚያሳዩ ዘገባዎች ደግሞ እየወጡም ይገኛሉ። የሪያል ማድሪድ ኮከብ የፊት መስመር ተጫዋች ቪኒሲዮስ ጁኒየር ከክለቡ ያለውን ጥልቅ ፍቅርና ታማኝነት በድጋሚ ገልጿል። ይህ መግለጫ አድናቂዎችን እጅግ ያስደሰተ ሲሆን ተጫዋቹ ለወደፊት ሕይወቱም ሪያል ማድሪድን እንደመረጠ ማረጋገጫ ነው። ቪኒሲዮስ ጁኒየር እንዲህ ሲል ይናገራል። ሪያል ማድሪድ የህይወቴ ክለብ ነው። እዚህ ለብዙና ለብዙ ዓመታት ለመቀጠል ተስፋ አድርጋለሁ። እዚህ ለዘላለም እቆያለሁ ሲልም ነው የተናገረው። ይህ የቪኒሲዮስ ጁኒየር መግለጫም በሳዑዲ ሊግና በሌሎች ክለቦች እየቀረቡለት ያሉትን ከፍተኛ የዝውውር ወሬዎች የሚያረግብ ሲሆን ብራዚላዊው ኮከብ የማድሪድ ደጋፊዎችን ልብ መማረኩም ቀጥሏል። ተጫዋቹ በሳንቲያጎ ቤርናቢው ታሪክም ለመስራት ቁርጠኛ መሆኑን በድጋሚ አረጋግጧልና በሪያል ማድሪድ መቆየት እንደሚፈልግ ጭምር ነው እየተናገረ የሚገኘው። ተመልሰን መጣን። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁን እንታሳዩን ነው በአክብሮት የምንጋብዘው። የተለያዩ ርዕሰ ጉዳዮችን አሁንም ማንሳታችንን እንቀጥላለን። ያላችሁን ሀሳብ አስተያየቶች ግን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የፈለጋችሁትን ሀሳብ ጻፉልን። እኛም ደግሞ ስማችሁንና አድራሻችሁን የጠቀሳችሁ ቤተሰቦቻችንን በቀጣይ ፕሮግራሞቻችን ላይ ስማችሁን እያነሳን የሰጣችሁንን ሀሳብ መልሰን ወደ እናንተም የምናደርስ ነው የሚሆነው። የፊፋ የዓለም ክለቦች ዋንጫን እንመልከት ውድ ቤተሰቦቻችን። ሰሞኑን በተለይ የዓለም ክለቦች ዋንጫ እየተደረገ እንደሆነ እናውቃለን። በእርግጥ የምድብ ጨዋታዎች ተደርገው ተጠናቀዋል። ይሄ ውድድር እንግዲህ በፎርማቱ አዲስ ነው፣ ወይም ደግሞ ይሄ ፎርማት አዲስ ፎርማት ነው። ከዚህ በፊት በእርግጥ የፊፋ የዓለም ክለቦች ዋንጫ ውድድር ሲደረግ እናስታውሳለን። በሁሉም ኮንቲኔንቶች ላይ የሚገኙ ቡድኖች ሻምፒዮን የሆኑት ማለት ነው። ለምሳሌ በአውሮፓ ቻምፒየንስ ሊግን ያሸነፈው፣ በኤዥያም ቻምፒየንስ ሊግን ያሸነፈው፣ በአፍሪካም እንዲሁ በላቲንም እንደዚህ አይነት እንግዲህ ሁሉም አህጉሮች አሸናፊዎች የሚደረጉበት ውድድር እንደነበር እናስታውሳለን እና 7 ያክል ክለቦች ነበር ከዚህ በፊት ተሳትፎን የሚያደርጉት። በተለይ የአውሮፓ ክለቦች ደግሞ ወደ ፍጻሜው ከማለፋቸው በፊት ከነበሩ አንድ ጨዋታዎች ቀደም ብለው ነበር ውድድሩን የሚቀላቀሉት። ዘንድሮ ግን ፊፋ ይህንን ውድድር በአዲስ ፎርማት ነው ይዞት የመጣው። 32 ክለቦችን አሳትፏል። እነዚህ 32 ክለቦች የተመረጡትም በቅርብ ጊዜያት በአውሮፓ ውድድሮች ላይ ያስመዘገቡት ውጤትን ተከትሎ ነው። እንግዲህ አንዳንዶች ጥያቄዎችን ያነሳሉ የተመረጡ ክለቦችን በተመለከተ ጥያቄዎችን ሲያነሱ። ነገር ግን እነዚህ እንግዲህ የተመረጡት ቡድኖች በተለያዩ አህጉሮች ላይ በሚገኙ የቅርብ ጊዜ ጥሩ ውጤቶቻቸው በአውሮፓ ቻምፒየንስ ሊግ እንዲሁ በአህጉራዊ ውድድሮች ላይ ጥሩ ነገሮችን ያስመዘገቡ ቡድኖች ናቸው በዚህ 32 ውስጥ እንዲካፈሉ የተደረጉት። ከነዚህ መካከል የብራዚል ክለቦች 4 ተሳታፊዎችን በማስመዝገብ በቀዳሚነት እንደሚቀመጡ ነው የተገለጸው። 4 የብራዚል ክለቦች አሉ። ከነዚህ መካከል ፓልሜራስ ይገኝበታል። በዚህ ውድድር ላይ ፓልሜራስ በምድብ 1 የተደለደለ ቡድን እንደሆነ ይታወቃል። ቦታፎግ በዚህ ውድድር ላይ እንዳለ እንዲሁም እናውቃለን። ከብራዚል ነው እሱም። ፍላሚንጎም እንዲሁ የብራዚል ክለብ እንደሆነ ይታወቃል። ይሄም ክለብ በዚህ ውድድር ላይ እንዳለ እናውቃለን። ከዛ በተጨማሪ ፍሉሚኔንሴም በዚህ ውድድር ላይ ሌላኛው የብራዚል ክለብ እንደሆነና ብራዚልን ወክሎ እየተሳተፈ የሚገኝ ቡድን እንደሆነ ይታወቃል። ቀጥሎ የተቀመጡት የአሜሪካን ክለቦች ናቸው። 3 የአሜሪካን ክለቦች ደግሞ በዚህ ውድድር ላይ እንዳሉ ይታወቃል። ኢንተር ማያሚ፣ ሲያትል ሳውንደርስ እና ኤልኤ ጋላክሲ በዚህ ውድድር ላይ አሜሪካን ወክለው እየተሳተፉ የአዘጋጅ ሀገርም እንደሆነች ይታወቃልና በዚህ ውድድር ላይ ብዙ ክለቦችን ያሳተፈች ሁለተኛዋ ሀገር ሆናለች። በአጠቃላይ ውድድሩ እንግዲህ ከጥቂት ቀናት በፊት ነው ጅማሮን ያደረገውና እንግዲህ ይህን ውድድር በአዲስ ፎርማት ከመጀመሩ ጋር በተያያዘ የተለያዩ ነገሮችን ተመልክተንበታል። አንዳንድ አነስተኛ ቡድኖችን ተመልክተንበታል። በውድድሩ ላይ ከአውሮፓ ቡድኖች ጋር ጭራሽ የማይመጣጠኑ ቡድኖችን ተመልክተናል። ለምሳሌ ምድብ 3 ላይ የሚገኘው ኦክላንድ ሲቲ እንግዲህ በዚህ ምድብ ላይ እንግዲህ
ጥሩ ተፎካክሯል። በእርግጥ 1 ነጥብም አግኝቶ ነው ከውድድሩ የወጣው። ነገር ግን በባየር ሚኒክ 10 ያክል ግቦች ተቆጥሮበት እንደነበር እናስታውሳለን። ይህ ኦክላንድ ሲቲ የተባለው ቡድን በእርግጥ በኦሺኒያ ሻምፒዮን እንደነበር እናስታውሳለን። ነገር ግን ተጫዋቾቹ የሙሉ ጊዜ ስራቸው ተጫዋቾች መሆን አይደለም፣ ወይም ደግሞ የሙሉ ጊዜ ስራቸው እግር ኳስ ለመጫወት አይደለም፣ በትርፍ ጊዜያቸው የሚሰሩት ነው። ከዛ ውጭ ግን አስተማሪዎች ያሉ በዚህ ስብስብ ውስጥ፣ ከዛ በተጨማሪ እንዲሁ ድርጅት ውስጥ የሚሰሩ ጭምር አሉ። የኮካ አከፋፋይም ጭምር እንዳለበት ሲነገር ሰምተናል። መካኒኮች ያሉ፣ የተለያዩ ስራ ላይ የተሰማሩ ዶክተሮች ጭምር በዚህ ውድድር ላይ ነበሩና በአጠቃላይ ደግሞ እንግዲህ ኦክላንድ ሲቲ ከዚህ በፊት ከበጀታቸው ስንት እጥፍ በጀት ነው እዚህ አሜሪካ መጥቶ እግር ኳስን ለመጫወት የበጀተው የሚሉ ሀሳቦችም ጭምር ሲነሱ ነበርና ለኦክላንድ ሲቲ ይሄ ትልቅ ውድድር እንደነበር ተመልክተናል። እንግዲህ ከባየር ሚኒክ ጋር የሚያደረጉት ጨዋታ 10-0 የተጠናቀቀ ጨዋታ እንደነበር እናስታውሳለን። 17 ግቦች ተቆጥረውባቸዋል በአጠቃላይ በእነዚህ 3 ጨዋታዎች። ነገር ግን 1 ጎል አስቆጥረው 1 ነጥብም አግኝተው መውጣታቸው የምናስታውሰው ጉዳይ ነው። የምድብ ጨዋታዎች ተደርገው ተጠናቀዋል። ምድብ 1 ላይ ፓልሜራስ እና ኢንተር ማያሚ ወደ ቀጣዩ ዙር ማለፍ የቻሉ ቡድኖች ናቸው። የብራዚሉ ክለብ ፓልሜራስ ይህንን ምድብ በአንደኝነት በማጠናቀቅ ወደ ቀጣዩ ዙር አልፏል። በአንጻሩ ሊዮኔል ሜሲን የያዘው ኢንተር ማያሚ ሁለተኛ ሆኖ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ከዚህ ምድብ የወደቁት የአውሮፓው ተሳታፊ ፖርቶ እና እንዲሁ ደግሞ የአፍሪካው ተሳታፊ አልአህሊ ከዚህ ምድብ የተሰናበቱ ቡድኖች ናቸው። ምድብ 2 ላይ ፓሪስ ሳን ዠርሜን እንግዲህ በአንደኝነት አጠናቋል። የአውሮፓ ሻምፒዮን እንደሆነ ይታወቃል። ፓሪስ ሳን ዠርሜን ይህን ውድድር በአንደኝነት ያጠናቀቀ ነው በምድቡ። ቦታፎግ ደግሞ ሁለተኛ ደረጃን ይዞ አጠናቋል። እንዲሁ አትሌቲኮ ማድሪድም እነዚህ 3 ክለቦች ከአንደኛ እስከ 3ኛ የተቀመጡት ተመሳሳይ 6 ነጥቦችን ነው መሰብሰብ የቻሉት። ነገር ግን በግብ ክፍያ ነው አትሌቲኮ ማድሪድ ከዚህ ውድድር የተሰናበተው። ምድብ 3 ላይ ቤኔፊካ በ7 ነጥቦች በአንደኝነት አጠናቋል። ባየር ሚኒክ ደግሞ በ6 ነጥቦች ሁለተኛ ደረጃን ይዞ ያጠናቀቀ ነው። ቦካ ጁኒየርስ እና ኦክላንድ ከዚህ የተሰናበቱ ናቸው። ምድብ ዲ ላይ ፍላሚንጎ እና ቼልሲ አንደኛና ሁለተኛ ሆኖ ማለፍ ችለዋል። ኤስፔራንስ ደ ቱኒስ እና ኤልኤ ጋላክሲ ከዚህ ምድብ ተሰናብተዋል። ምድብ ኢ ላይ ደግሞ ኢንተር ማያሚ እና የሜክሲኮ ክለብ ሞንትሪያል ወደ ቀጣዩ ዙር አልፈዋል። በዚህ ሞንትሪያል በሚባለው ክለብ ውስጥ የቀድሞ ሪያል ማድሪድ ተጫዋች ሰርሂዮ ራሞስ እንደሚገኝ ይታወቃል። ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። የአርጀንቲናው ክለብ ሪቨር ፕሌት እና ኡራዋ ሬድስ ደግሞ ከዚህ ምድብ የተሰናበቱ ናቸው። ምድብ ኤፍ ላይ ቦሩሲያ ዶርትመንድ በ7 ነጥቦች በአንደኝነት ሲያጠናቅቅ፣ ፍሎሚኔንሴ በ5 ነጥቦች ሁለተኛ ሆኖ ወደ ቀጣዩ ዙር አልፏል። ማሜሎዲ ሰንዳውንስ እና ኡልሳን ደግሞ ከዚህ ምድብ የተሰናበቱ ናቸው። ግሩፕ ጂ ላይ ማንቸስተር ሲቲ ሁሉንም ጨዋታዎች በማሸነፍ በ9 ነጥብ በአንደኝነት አጠናቋል። ዩቬንቱስ በ6 ነጥቦች ሁለተኛ ደረጃን ይዞ ወደ ቀጣዩ ዙር ማለፉን አረጋግጠዋል። አልአይን እና ዋይዳድ ካዛብላንካ ከዚህ ምድብ የተሰናበቱ ናቸው። ምድብ ኤች ላይ ሪያል ማድሪድ በአንደኝነት በ7 ነጥብ ሲያጠናቅቅ፣ አልሂላል የሳዑዲው ክለብ በ5 ነጥቦች ሁለተኛ ሆኖ አልፏል። አርቢ ሳልዝበርግ እና ፓቹካ ከዚህ ምድብ የወደቁ ቡድኖች ናቸው። በአጠቃላይ በሁሉም ጨዋታዎች 3ቱንም ጨዋታዎች ያሸነፈው ብቸኛው ቡድን አንድ ቡድን ብቻ ነው። እሱም ማንቸስተር ሲቲ ነው። 3ቱንም የምድብ ጨዋታዎች ማሸነፍ የቻለ ብቸኛው ቡድን እንደሆነ ጭምር እየተገለጸ ይገኛል። በቀጣይ እንግዲህ ከምድብ 1 አንደኛ ከቀጣዩ ምድብ ሁለተኛ ከወጣው ጋር ነው ጨዋታዎችን የሚያደርጉትና በዚህ መሰረትም በቀጣይ ፓልሜራስ ከቦታፎግ ጋር ጨዋታቸውን ያደርጋሉ። ቤኔፊካ ከቼልሲ ጋር የሚያደርገው መርሃ ግብርም እንዲሁ የሚጠበቅ ጨዋታ ነው። ይህ ጨዋታ እንግዲህ ዛሬ ነው እንግዲህ የሚደረገው። ፓልሜራስ ከቦታፎግ የሚያደርጉት ጨዋታ ዛሬ ምሽት 1 ሰዓት ላይ የሚደረግ መርሃ ግብር እንደሆነ የወጣላቸው መርሃ ግብር ያሳያል። ቤኔፊካ እና ቼልሲ ደግሞ ሌሊት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በአንጻሩ ኢንተር ሚላን ከፍሎሚኔንሴ ጋር ነገ ጨዋታቸውን ያደርጋሉ። እንዲሁ ማንቸስተር ሲቲም ከአልሂላል ጋር ነው መርሃ ግብሩን የሚያደርገው። ፓሪስ ሳን ዠርሜን ከኢንተር ማያሚ፣ ፍላሚንጎ ከባየር ሚኒክ፣ ሪያል ማድሪድ ከዩቬንቱስ፣ ዶርትሙንድ ደግሞ ከሞንትሪያል ጋር እነዚህ በቀጣይ እርስ በርስ የሚገናኙ ቡድኖች እንደሆኑ ነው እየተገለጸ የሚገኘው። በዚህ ውድድር ላይ በአጠቃላይ እንግዲህ የከፍተኛ ግብ አስቆጣሪነቱን እየመሩ የሚገኙ ተጫዋቾች ያሉ በርከት ያሉ ተጫዋቾች 3 ግቦችን በማስቆጠር በአንደኝነት ተቀምጠው ውድድሩን እየመሩ እንደሆነ እየተመለከትን እንገኛለን። በርከት ያሉ ተጫዋቾች ናቸው 3 ግቦችን ማስቆጠር የቻሉት። ከነዚህ መካከል የቤኔፊካው አንሄል ዲማሪያ፣ የባየር ሚኒኩ ጀማል ሙሲያላ፣ ሌላኛው የባየር ሚኒክ ተጫዋች ሚኬል ኦሊሴ፣ የዩቬንቱሱ ኬናን የልዲዝ፣ የአልአህሊው ዌሳም አቡ አሊ እነዚህ 3 ግቦችን ያስቆጠሩ ናቸው። ዱሻን ቭላሆቪች ከዩቬንቱስ፣ ፔድሮ ኔቶ ከቼልሲ፣ ላውታሮ ማርቲኔስ ከኢንተር ሚላን፣ ኢጎር ሄሱስ ከቦታፎግ፣ ፍራንቼስኮ ኮንሴሳኦ ከዩቬንቱስ፣ ራንዳል ኮሎሞአኒ ከዩቬንቱስ፣ ኪንግስሌ ኮማን ከባየር ሚኒክ፣ ቶማስ ሙለር ከባየር ሚኒክ፣ ፓብሎ ባሪዮስ ከአትሌቲኮ ማድሪድ፣ ሊዮናርዶ
ኤድዋርዶ ባሪዮ ከቤኔፊካ፣ ኤልካይ ጎንዶዋን ከማንቸስተር ሲቲ እንዲሁ ደግሞ ሳሙ አግቦዋ ከፖርቶ እና ዋሌች ያን ከፍላሚንጎ እነዚህ ሁለት ግቦችን ያስቆጠሩ ተጫዋቾች ናቸውና የዓለም ክለቦች ዋንጫ መረጃዎች እነዚህ ነው የሚመስሉት። ቀጣይ ደግሞ የሩብ ፍጻሜ፣ የግማሽ ፍጻሜ እንደ ፍጻሜ ጨዋታዎች ደግሞ ቀጥለው የሚደረጉ ነው የሚሆነው። በመጨረሻም አንዳንድ የትልልቆቹን ክለቦች የዝውውር ጉዳዮችን እናንሳና የዛሬ ፕሮግራማችንን እናብቃም። ትልልቆቹ ክለቦች አሁንም በዝውውር ጉዳዮች ላይ እንደተጠመዱ ነው የሚገኙት። በቀጣይ የውድድር ዓመት ራሳቸውን በፕሪሚየር ሊጉም በሌሎችም ምድቦች አጠናክረው ለመምጣት አሁንም እንቅስቃሴያቸውን እንደቀጠሉ ይገኛሉ። አርሰናል በክንፍ መስመር ላይ ተጫዋቾችን ለማስፈረም አሁንም ሙከራዎችን እያደረጉ ነው። በእርግጥ ይሄ የአርሰናል የክንፍ መስመር የማስፈረም ጉዳይ እንግዲህ በቀጣይ በስፋት የምንመለከተው ጉዳይ ነው የሚሆነው። አሁንም በርከት ያሉ ተጫዋቾች ከአርሰናል የክንፍ መስመር ተጫዋቾች ጋር ከማስፈረም ጋር ስማቸው እየተነሳ ስለሆነ ኤብሪቼ ኢዜ ሰሞኑን አዲስ የተጨመረ የዝውውር እቅድ ነው። ከዛ በፊት ግን እነ ሮድሪጎ ጎሽ እነ ሞርጋን ሮጀርስ ጭምር እንዲሁ በዚህ ዝርዝር ውስጥ እንደነበሩ የምናስታውሰው ነው። ከዛ በፊት እነ ኒኮ ዊሊያምስ በእርግጥ በዚህ ዝውውር ውስጥ ነበሩ። ነገር ግን እሱ ባርሴሎናን መቀላቀልን ምርጫው አድርገዋል። ሊሮይ ሳኔም ከአርሰናል ጋር ሲነሳ ነበር፣ ጋላት ሳራይ ተዘዋውሯል። ስለዚህ አሁን ላይ በገበያው ላይ ከሚገኙ ተጫዋቾች መካከል ግን አርሰናሎች አሁንም ብዙ አማራጮች አሏቸው። ኤብሬቼ ኢዜ አሁን ላይ አዲስ የተቀላቀለው የዝውውር እቅድ ነው። የሮድሪጎ ጉዳይ ምንም የተወሰነ ጉዳይ የለውም። ከሪያል ማድሪድ ጋር በተያያዘ የተወሰነ ነገር የለም። በዓለም ክለቦች ዋንጫ ላይ ደቂቃዎችን እያገኘ አይደለም እና ምናልባት ሊወስን የሚችልበት እድል ይኖራል ተብሎ ይታሰባል። ምንም እንኳን አስተን ቪላዎች ሞርጋን ሮጀርስን መልቀቅ ባይፈልጉም በአርሰናል እቅድ ውስጥ ካሉ ተጫዋቾች መካከል ግን አንደኛው ነው። እንዲሁ ኒውካስል ዩናይትድም ይህንን ተጫዋች ለቋል ተብሎ ባይጠበቅም አርሰናል እንዲሁ ጎርደን ጋር ስሙ መነሳቱን እንደቀጠለ ነው አሁንም የሚገኘውና እነዚህን ተጫዋቾች በተመለከተ ሰፊ ዘገባዎችን በነገው ፕሮግራማችን ላይ ይዘንላችሁ እንመጣለን። ከዛ በተጨማሪ ግን እንዲሁ አርሰናል የተከላካይ ስፍራ ተጫዋች ሰሞኑን ለማስፈረም እንቅስቃሴ እያደረገ እንዳለ ሰምተናል። ክሪስቲያን ሞስኩዌራ የሚባል ተጫዋችን ለማስፈረም ነው ሙከራዎች እያደረገ የሚገኘው። የተጫዋቹ ግን እንግዲህ ትልቅነትን የሚያሳይ ወይም ደግሞ ሳይኮሎጂካሊ በጣም ጠንካራ እንደሆነና በሚቀጥሉት የውድድር ዓመታት ምናልባት አርሰናል ይህንን ተጫዋች ማስፈረም የሚችል ከሆነ ለቡድኑ ትልቅ ግልጋሎት መስጠት እንደሚችል የሚያሳይ አንድ አስተያየትን ሲሰጥ ተመልክቼዋለሁ። ይህ ሰው ወይም ደግሞ ክሪስቲያን ሞስኩዌራ የሚባለው ተጫዋች ገና ታዳጊ ነው። 23 ዓመቱ አካባቢ ላይ የሚገኝ ተጫዋች ነው። ነገር ግን እኔ በአርሰናል ስብስብ ውስጥ በሚኬል አርቴታ ስብስብ ውስጥ አሁን ዊሊያም ሳሊባ እና እንዲሁ ጋብሪኤል ማጋሌሽ በቋሚነት ቢጣመሩም ይህንን ጥምረት ግን መቋቋም እችላለሁ ወይም ደግሞ ይህንን ጥምረት ተፎካክሬ ቋሚ አስተላለፍ ውስጥ መግባት እችላለሁ የሚል አይነት አስተሳሰብ እንዳለው የሚያሳዩ አይነት የግል ሀሳቦችን ሲሰጥ ተመልክተናል እና ክሪስቲያን ሞስኩዌራ ምናልባት ወደ አርሰናል የሚዘዋወር ከሆነ ለአርሰናል ተጨማሪ በመሀል ተከላካይ ቦታ ላይ ተጨማሪ እድልን ተጨማሪ ፉክክርን ሊያመጣላቸው ይችላልና ይሄ ዝውውር በጣም በትልቁ ሊነሳ የሚችል ጉዳይ እንደሆነ ይነገራል። ይህንንም ዝውውር በተመለከተ በስፋት የምናነሳቸው ጉዳዮች ይኖራሉ። ከቼልሲ ጋር በተያዘም በተደጋጋሚ አንስተነዋል። በእርግጥ የጄሚ ባይኖ ጌቴንስ ዝውውር አሁን ላይ ከቼልሲ ጋር የተጠናቀቀ ነው የሚመስለው። የዓለም ክለቦች ዋንጫ መጠናቀቅ ብቻ ነው የሚጠበቀው ቼልሲ ይህንን ተጫዋች ለማዘዋወር። ነገር ግን አንዳንድ ተንታኞች ዩናይትድም ይህንን ተጫዋች ቢመለከተው ለዩናይትድ የሚስማማ አይነት ተጫዋች ነበር ሲሉ ሀሳቦቻቸውን ሲሰጡም ተመልክተናል። ነገር ግን ቼልሲ ይህንን ተጫዋች የመጠቅለሉ እድል በጣም ከፍተኛ እንደሆነ እየተነገረ ነው። ሰሞኑን እንደውም ስኮር 19 የሚባል ተቋም እንግዲህ ዝውውሮችን በተመለከተ የመፈጸም እድላቸውን በተመለከተ ቁጥሮችን ሲያጋራ እንደነበር ተመልክተናል እና ጄሚ ባይኖ ጌቴንስንም እንዲሁ በዚህ ቁጥር ውስጥ እንግዲህ ከፍተኛ ፕሮባቢሊቲ እንደሚኖረው ጭምር እየገለጸ ይገኛል። ይህንን ዝውውር ቼልሲ የመፈጸም እድሉ በጣም ትልቅ ነው የሚል አይነት ሀሳብን ሲሰጥ ተመልክተነዋል እና እንግዲህ ቼልሲዎች ይህንን ተጫዋች ከዓለም ክለቦች ዋንጫ በኋላ ያስፈረሙታል ተብሎ ነው የሚጠበቀው። ሌሎች ዝውውሮችም በስፋት ይነሳሉ ከትልልቆቹ ክለቦች ጋር በተያያዘ። በቀጣይ ፕሮግራሞቻችን ደግሞ ሰፋ አድርገን የእነሱንም ፕሮግራም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለተከታተላችሁኝ ስለምታደምጡኝ ግን እጅግ ከልብ አድርጌ አመሰግናችኋለሁ ውድ ቤተሰቦቼ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በዛሬ ፕሮግራማችን ያነሳናቸው ርዕሰ ጉዳዮች እነዚህን ይመስሉ ነበር። እናንተም ከፕሮግራሞቻችን ጋር አያይዛችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። ሀሳቦቻችሁን ጻፉልን። በተለይ ደግሞ ስትጽፉልን ስማችሁንና አድራሻችሁን እየጠቀሳችሁ ቢሆን ደግሞ ለእኛም እንግዲህ መልሰን ወደ እናንተ ለማድረስ በጣም በትልቁ ይጠቅመናልና ሀሳቦቻችሁን ስትጽፉልን ስምና አድራሻችሁንም በዛው አስቀምጡልን። ጥያቄ ጠይቀናል ቀደም፣ የእሱንም ምላሽ ልታጋሩን ትችላላችሁ። በቀጣይ ፕሮግራሞቻችን እንዲሁ ትልልቅ እንግዲህ የትንታኔ ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።